ሰሞኑን ዳላሶችን በብዙ መልኩ ሳመሰግናቸው ከርሜያለሁ። በዚህ ቪዲዮ ግን ቅር የተሰኘሁበትን ነገር ልነግራችሁ ነው። እንደማትቀየሙኝ ተስፋ አደርጋለሁ። ወገኖች በክብር በቀረበልኝ ግብዣ ወደ ዳላስ ለመሄድ ተነስቼ ያው እንደምታዩት በማታ ጉዞዬን ጀምሬያለሁ። አሁን ይሄን ቪዲዮ የሰራሁት ተመልሼ ነውና እማወጋችሁ ቅሬታ አለኝ። ሁሉም ሰው እስኪገባ ጠብቄ መጨረሻ ላይ ብቻዬን ነው እየመጣሁ ያለሁት ወደ አውሮፕላኑ። አሜሪካ ቴክሳስ እና አትላንታን ቢያንስ ለእናንተ ልከሳቸው ነው። የክሱ ርዕስ የስነ ልቦና ቀውስ ስለደረሰብኝ። የሄድኩት ለበጎ አድራጎት ነበር፣ እነሱ ግን አሰቃዩኝ። ፀሐይዋ በመስኮት ስትገባ በጠዋት የመጨረሻ ነው የምታምረው። ምን እንደደረሰብኝ ለማወቅ እስከ መጨረሻው አብራችሁኝ ቆዩና ፍረዱኝ። ማስረጃዬን አቀርባለሁ። የምታዩት ቶይሌት ራሱ እጅ ስታስጠቁ ራሱ ነው በቃ ውሃ የሚረጨው ማለት ነው። በዚህ ጋር ሙቅ ነው፣ በዚህ ጋር ቀዝቃዛ ነው። በሰላም ገብተናል ከነግርማ ሞገሱ ነው። አውሮፕላናችን እዚህ ጋር አቁመን ነው የምንሄደው። እንደምታዩት በአገሬ አውሮፕላን ተሳፍሬ ገባው። ገና እንደገባው ኤርፖርት ስወርድ የጠበቀኝን ህዝብ፣ እናቶች፣ አባቶች፣ ህፃናት፣ ካህናት፣ እንዴ ጭራሽ ጥቁር ሊሞዚን። በቃ እኔ የመሰለኝ ሜላትን ቀድሞዋ ምተዋት ድጋሚ ሊድሩን። የሊሞዚኑ ርዝመት ከሹፌሩ ጋር ማውራት ስትፈልጉ ስልክ ነው የምትደውሉለት። እዚህ ሊሞዚን ውስጥ የተሰራውትን ፕራንክ ደግሞ ወደፊት አጫውታችኋለሁ። ከዛ ወደማርፍበት ቤት ወሰዱኝ። ይሄ ነገር ቤት ነው ወይስ ቤተ መንግስት? በጣም የሚገርም ነው። ወደ መኝታ ቤት ገባው። ስገባ ውስጥ ላይ የጠበቀኝ ነገር ደግሞ ሌላ ታሪክ። መኝታ ቤት ቢጃማ ተገዝቶልኝ፣ የጥርስ ብሩሽ፣ ጺም መላጫ፣ የአፍ መጉመጥመጫ፣ ሎሽን እና እኔ አሁን ያሳሰበኝ ይሄን ነገር መጠቀም እዚህ ጀምሬ ትቼው ሊሄድ ነው ወይስ ይዤው ሊሄድ ነው ነው። ይዤው ካልሄድኩ ባልነካካ ቢቀርብኝ ይሻለኛል። ከዛ ሽንት ቤት ገባው። እንደው ሶፋው ላይ ራሱ ለመቀመጥ ፈራው። እንደው የቤተ መንግስት ፈርኒቸሮች የሚሸጡበት ቤት ነው ይመስለው። ያው እኛ ሀገር የሚሸጥ ዕቃ ላይ መቀመጥ አይቻልም። እንዴት እንደተሰቃየው ማስረጃ ቁጥር 1። እስኪ ይሄን ነው አዩት። እንዴ ቆይ እኔ ቢያንስ 10 ደቂቃ ፈዝዤ ቀረው። አሁን እዚህ ላይ ልሸናበት ነው ወይስ በስትሮ ልጠጣው ነው? ግራ ገባኝ እኮ። እንዴ ይሄ ነገር እንዴት ነው ወገን? የአሜሪካን ሀገር ሽንት ቤት ከኔ ፊት የበለጠ ጥራት አለው አይደል እንዴ? እኔ እዚህ ላይ ለመጠቀም ፈራው። በቃ ብሸናበት በክለዋለሁ ብዬ ሽንቴን ቋጥሬ ስሰቃይ ነው ያደርኩት። በጣም ብዙ ሰዎች ቤት ሄጃለሁ። አጋጣሚ ዳላስ የሚኖር ዘመዳችን ተገኝና ልጠይቀው ሄድኩኝ። ግቢያቸው ዋና አላቸው። በጣም ነው የገረመኝ። ከዛ በኋላ ያው ዛም እንደተለመደው ኬክ ቆረስኩኝ። ቀጠልኩና ጠዋት ወጥቼ ውበር ጠራው። መኪናው ሲመጣ እስኪ እጀታውን ፈልጉት ወገን፣ የለም እጀታ የሚባል ነገር የለውም እኮ። እንዴ በምን የከፍቼ ልግባ? ሹፌሩ ደግሞ አውቆ ጸጥ። 10 ደቂቃ ይሆናል ቆሜ በር ላይ ስለምን። ጨርሻ ላይ በቃ እንደው ትቼው ወደ ቤቴ ልመለስ የሆነች ነገር ጠቅሳ አድርግ ብርግዳ አለ ገባው። ከዛ ቀጥታ ባለመኪናው ራሱ ሳልጠይቀው ዶላር ትሪ የሚባል ሱቅ ነው የወሰደኝ። ፊቴን አይቶ ነው መሰለኝ። እዚህ በቃ ሁሉ ነገር $1 ነው የሚሸጠው። ርካሽ ነው ግን የማይረባ ዕቃ ነው የተሰበሰበው። ያየሁትን ሁሉ እያነሳው ስጭንም አልፈልገውን ሁሉ ስገዛ ቆየው። እንደ ሀብታም ቀብረር ብዬ ከፍዬ ወጣው። ከዛ ልቤ ያበጠና በቃ በዚህ ወነካካ እግሬ ብዬ ሞል መሄድ። የት? ኖርድ ስቶር። እንዴ ለካ ቅንጡ ዕቃዎች የሚሸጡበት ሞል ነው። አንድ ጫማ ጠየቅኩኝ። ዋጋውን ነገረኝ። $2,000 በላይ ነው። ሻጩን ምን አልኩት መሰላችሁ? ጫማው የራሱ ሞተርና ታርጋ አለው ወይ? አርጌው በቆም ራሱ ይሄዳል ወይ? በቃ ብቻ ዋጋውን ሲነግረኝ አፈነኝ፣ መተንፈስ አቃተኝ። በቃ አልተስማማኝም። ሞሉ አየር ፍለጋ ወደ ውጭ ወጣው።
አንድ ኤርትራዊ ታየችኝና እየሮጠች ሄዳ ለጓደኞቿ ነገረቻቸው። ጓደኞቿ ፈረንጅ፣ ቻይናዊ ምናምን የተለያየ ሀገር ዜጎች ናቸው። እየሮጡ መጥተው ፎቶ ካልተነሳ የመጨረሻ ደስ ብሎኝ ፎቶዬን ስንቀጨቀጭ ቆየው ታቁኛላችሁ ስላቸው አናቀህም አላሉኝም። Please subscribe to Donkey Tube. Please subscribe to Donkey Tube. Yeah, thank you so much. Yes, Subscribe to Donkey Tube. what's your name? Grace. Grace, where are you from? Ireland. That's በጣም የሚገርም ነገር ነው። የመጀመሪያ ጊዜ ነው ፈረንጅ ፎቶ እነሳ ሲለኝ። አረ ሰብስክራይብ እየተደራረግን ወገን። አረ አየርላንድ ሰብስክራይብ ሲያደርግ እናንተ የት ናችሁ? እሷን ተጫዋናት በቃ እሷን ሰብስክራይብ። yes thank you so much. እዚህ ሰፈር ያው ቤቶቹ በጣም ትልልቅ ከመሆናቸው የተነሳ እያንዳንዳቸው የካቶሊክ ቸርች ነው የሚያክሉት። እዚህ ሰፈር ትንሽ ቤት የለም። በቃ መኪናዎቹን ሳያቸው እዚህ ሰፈር ቪትስ እና ኮሮላ ከገባ የሚወገር ነው መሰለኝ በድንጋይ። በነገራችን ላይ ያረፍኩበት ሰፈር ብቸኛና የተለየ ሰፈር ነው። ብቻውን ሰፈር ውስጥ የሚፈስ ፏፏቴ ያለው በቃ አሁን ይሄ ፏፏቴ እኛ ሰፈር ቢሆን በጣም ብዙ ሰው ጀሪካን ይዞ ይሰለፍ ነበረ። እነሱ ለጌጥ ይከፍቱታል። እዚህ ተወልጄ ያደኩበትን ሰፈር ላሳያችሁ። ሰፈሬን ሳላሳያችሁ ብሄድ ይደብረኛልና ተወልጄ ያደኩበት ሰፈር እዛ ጋር ያክስቴ ቤት እቺ ይመናሹ የነገርኳችሁ ሁሌ ማታ ማታ እንጀራ ድርቆሽ እንጀራ መታጣል የዘበኛችን መኪና ነው ያ የምታዩት። እዛ ጋር ፓርክ አድርጎ ነው ወደ ስራ የሚገባው። ይሄ የምታዩት እዚህ ጋር ዝም ብለን ማታ ማታ we just celebrate እንትን በቃ ንጹህ ነገር አየር ስንፈልግ ፋውንቴኑ ዝም ብለን ይሄ የጓሯችን ነው። ያጎቴ ቤት ያውና ነጩ ነው። ይሄኛው አክስቴ ቤት ነበረ ደብሯታው ማለት ነው ከተዘጋ 5 አመት። ይሄኛው እናቴ 10 አመት ያገለገለቻት የቤት ሰራተኛ አለችና ለሷ በቃ ቴንክ ዩ ያለቻት በዚህ ቤት ነው። እና ሰብስክራይብ ካደረጋችሁ እየመረጥኩኝ አንዳንድ ቤት ተሰፈር እሸልማለሁ። ሰብስክራይብ አድርጉ። እንሂድ በቃ። እንግዲህ እኔ አሜሪካ በሄድኩበት ወቅት በጣም አድናቂዎቼ፣ ወዳጆቼ፣ ዘመዶቼ እየጠሩኝ በየቤቱ እየሄድኩ ስጋበዝ ነበረ። በጣም የገረመኝ የገባውበት ቤት ሁሉ ኬክ ቁረስ ይሉኝ። ምሳ ሰዓት ኬክ ነው፣ ራት ሰዓት ኬክ ነው። በቃ በቀን 3 ጊዜ በሳምንት 7 ልደቴ ተከብሮ አሁን በእድሜ ላይ አንድ 20 ዓመት ሳልጨምር አልቀርም። ከዛ በኋላ በማግስቱ የወሰዱኝ ወደ ቅዱስ ሚካኤል ቤተክርስቲያን ነው። ይሄ ቤተክርስቲያን የሚገርመው ትልቅ የያሬዳዊ ተቋም ገንብቶ ህጻናትን ወጣቶችን በማስተማር ላይ ይገኛል። ቅዱስ ያሬድ ቤተክርስቲያን የጽጌ ማህሌት ወረብ ነበረ። በጣም የሚገርም ነው። እንቅልፋቸው እያዳፋቸው ጭምር በህጻናቱ በፍጹም ቤታቸው አይተኙ። ሌሊቱን ሙሉ በወጣቶች በህጻናትና በአባቶች ወረቡ ሲወረብ አደረ። እሱን ተሳትፌ ወጣን ማለት ነው። ከዛ በማግስቱ በጉጉት ሲጠበቅ የነበረው ሩጫ ተካሄደ። ሩጫው በእውነት በጣም የሚያስደንቅ ነው። ደስ የሚል ነው። ህፃናቱም ወጣቶችም ትልልቅ ሰዎችም ይሮጣሉ። ያው እንደ ህዝባዊ ሩጫ ሁሉም ሰው ሜዳሊያ ይሰጠዋል።
መርቆ ሸኝቶናገር አሲዞ ሰንደቅ ዓላማ መርዶ ነው ለወገናችን ወጣ No. for the place. Yeah. Congratulations. ከበደኝ ትቼ ለመግባት ከበደኝ የሆነ አባት ከበደኝ ባይኔ ፈለጉ ከበደኝ አዙር ፊቴን ኩኝ እዛ አድሬ በጠዋቱ ሞል ካልሄድም ብለው ተንሸራሸርን ዞርን። ተመልካቾቻችን በመሃል ስለ አካል የቪዲዮ ትምህርታችን ላስታውሳችሁ። በተለይ ከክፍለ ሀገር አዲስ አበባ መጣችሁ ቤት ተከራይታችሁ ሰው ተጠግታችሁ ይሄን ትምህርት የምትማሩ ብዙ ወጣቶች እንዳላችሁ ስለምናቅ አሁን ለዚህ ዙር ብቻ ህዳር 24 ለሚጀምረው ትምህርት ከክፍለ ሀገር ለምትመጡ በአካል ቪዲዮ ኤዲቲንግ መማር ለምትፈልጉ ተማሪዎች ብቻ ግማሹን ዋጋ ለትራንስፖርትና ለማረፊያ እንዲሆናችሁ ብለን አንስተንላችኋል። ስለዚህ 50% ቀንሰናል። በ0975 51 63 60 ደውሉና አዲሱን ሙያ ተማሩ። ከዛ በኋላ ምሳ ሰዓት ላይ ደስታ ሬስቶራንት አጠገብ አወረዱኝ። ደስታ ጋር ስንደርስ ሁለት ባለ ሀብቶች ያገኙኝ። እስቲ የገዛነውን የንግድ ቦታ እናሳይ ብለው መኪናቸው ውስጥ ከተቱኝ። ተሳስቼ የሰው መኪና ውስጥ ገብቼ ነው። ወይኔ እዚህ መኪና ውስጥ እስካሁንም አልገባውም። ሜባክ ይባላል፣ ሜርሴዲስ ነው። መኪና ውስጥ ስገባ ምንም ድምፅ የለውም። በቃ ጆሮዬ የተደፈነን የመሰለኝ። ኋላ ወንበሩ ላይ ተቀምጬ ልክ እንደደላው ሴሌብሪቲ እጄን እያወዛወዝኩ ሰውን ሰላም እላለሁ። ሰው በጭራሽ እኔን ደረስን ወረድን። በጣም ትልቅ የቢዝነስ ሴንተር ገዝተዋል፣ አሳዩኝ። Hello. Is it Salama? Is that how you say hello? Yeah. Salama. I'm working on it. Yeah. Is that Chigarella? Is that Chigarella? ችግር የለም። Cinnamon. ስሜ እሸቱ። Eshetu? Yeah. Samesh Page. 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 What does it mean? Like paper. Yeah. Page? Or pager. P-A-I-G. Kind of like in a book. A page. Yeah. ከዛ በኋላ ጸጉሬን ተስተካከልኩ። ክፍያው $40 ነበር፣ ግን ኢትዮጵያዊ ነው። በጣም ደስ በሚል ሁኔታ ተንከባከበኝ፣ በነፃ ሰራኝ። በኢትዮጵያ ብር ስመታው ግን እንኳን ነፃ ሰራኝ እንጂ ሞባይሌን አስይዤ ነበር የምወጣው። ባበራ ባርበራ በራ እግዚአብሔር ይስጥልኝ። ጸጉራችንን እንግዲህ እንዳያችሁት በ40 ብር ተቆርጠን ወጥተናል። $40 ሲባዛ በ147 ሂሳብ ይሰራል። አሁን ደግሞ ትንሽ የጾም ማኪያቶ ለመጠጣት ኢትዮፒክ መተናል። ኢትዮፒክ ከዳላስ ዝነኛና ታዋቂ ቦታዎች አንዱ ኢትዮፒክ ካፌ ነው። በመላው ዓለም ላላችሁ በእናት እጅ ባልትና ያቀረበውን የገንፎና የአጥሚት እህል ጭኮና ማር የተመረጡ የባልትና ውጤቶች ማከፋፈል ለምትፈልጉ በአሜሪካ በሁሉም ስቴቶች፣ በአውሮፓ፣ በካናዳ በአከፋፋይነት ከኛ ጋር መስራት የምትሹ በ0970866608 ደውሉልን። እጃችሁን የሚያስመሰግን ምርት ይዘናል። ኑ አብረን እንስራ። ከዛ በኋላ ደግሞ ስታር ወደ ተባለ ኢትዮጵያዊ ሱቅ ወሰዱኝ። በጣም የገረመኝ እዚህ ሱቅ ውስጥ አብወለድን አላገኘሁትም። እንዲህ እኔ እንኳን ስንት የተመላለሼ ነው ቪዛ ያገኘሁት። ለካ አብወለድ ቀድሞኝ ቪዛ አግኝቶ አሜሪካ ገብቷል። ልጆች ፎቶ እንነሳ። You know this face? ይሄ ፌስ No, don't put it back. ማን ነው? ይሄ ፌስ
ዶንኪ ነው አይደል ኤፌስ ዶንኪ ነው አይደል አህያ ፊት ያለኝ አቤት በጣም የሚገርሙ ፍቅር የሆኑ ሰዎች ናቸው። ከነዛ ሰዎች ጋር ቆንጆ ጊዜ አሳልፍ የወጣው። በነገራችን ላይ እነዚህ ሰዎች በዶንኪቲ ብዙ ጊዜ ፈንድሬዚንግ ስንሰራ በጣም ብዙ የገንዘብ ድጋፍ የሚያደርጉ በማህበር የሚረዱን በጎ ሰዎች ናቸው። በጣም አመሰግናቸዋለሁ። ከዛ በኋላ ግን ያው እግዚአብሔር ይመስገን ገጠር ላይ ለምንሰራው ለመጽደቅ ፕሮጀክት በርካታ ዶክተሮች፣ የህክምና ባለሙያዎች፣ ጤና ላይ የሚሰሩ ሰዎችን ቀሲስ ቀጥረውልኝ ከነሱ ጋር ውይይት አደረግን። እግዚአብሔር ይስጣቸው። እንደምታውቁት የውሃው ስራ ጉድጓድ ተቆፍሮ ሬዘርቫየር ቆሞ ፓይፕ ተዘርግቶ ነውና እጅግ በጣም ብዙ ገንዘብ ይፈልጋል። የአካባቢው ሰው በጣም በውሃ ጥም የተቸገረ እንደው አንዳንድ እናቶች ሲያወሩ መስማት ያስለቅሳል። የውሃው ችግር ፈረስ ከላይ ሞቶ ከስር ቀርተን የጠጣንበት ቀን አለ። አህያ ውሻ ሞቶ አማራጭ የለንም ይሄንን ውሃ ስንጠጣ ኖረናል። መንገድ ስለሌለ በአልጋ ተይዘን ስንሄድ ድንክ ይባላል አልጋውና በቃሬዛ ማለት ነው። ቃሬዛ ላይ ወልደናል። እጅግ በጣም ስንሰቃይ ኖረናል። ባካችሁ ከቻላችሁ በፍጥነት ድረሱልን እያሉ ነውና የዚህ በረከት ደግሞ ተቋዳሽ እንሁን። የባንክ አካውንታችን በኢትዮጵያ ንግድ ባንክ ቁጥራችን አጭር ቁጥር ነች L2424 ወይም በረጅም ቁጥር እዚህ ስክሪን ላይ የምታዩት 107197633387 ላይ ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብላችሁ ከ100 ብር ጀምሮ እንደያቅማችሁ እግዚአብሔር እንደሰጣችሁ በረከት ተማሪዎች 100 ብር፣ አዋቂዎች ደግሞ እንደያቅማችሁ እግዚአብሔር እንደሰጣችሁ በረከት አግዙን። ደግሞ ሌላ ደስታ ሌላ ስራ ተሰርቶ ደግሞ በምስጋና እንገናኛለን ብለን እናምናለን። በነገራችን ላይ ከገጠሩ ፕሮጀክት ጋር በተያያዘ ስትሪም ኦፍ ሆፕ የሚባል ድርጅትም የውሃውን ፕሮጀክት በመጠኑ ለማገዝ አግኝቶናል። ጊዜያቸውን ስለሰጡኝ ብቻ እግዚአብሔር ይስጥልኝ፣ ከልብ አመሰግናቸዋለሁ። ሌላ ግብዣ ደግሞ ከዘመዶቻችን ጋር ይሄ ባይዜ ቢራ እንዳይመስላችሁ አምቧ የሰምፔሪ እቺን ኮት አሜሪካ $29 ነው የገዛኋት አባቴ። አሜሪካ በጣም የሚገርመው ምን አለ መሰላችሁ፣ አንድ ዕቃ ገዝታችሁ ካልተመቻችሁ ለብሳችሁት ራሱ ሰርግ ላይ ጨፍራችሁበት ኮሜዲ ሰርታችሁበት ብትመልሱት ይቀበሏችኋል። አቤት ይሄ ሱቅ ኢትዮጵያ ቢመጣ ከስሮ በአንድ ዓመት ነበር የሚዘጋው። እሺ እንግዲህ ከመድረክ ጀርባ ስትሆኑ ጭንቀት አለ፣ ፍርሃት አለ፣ ነርቨስ መሆን አለ። ዛሬ እግዚአብሔር ይመስገን እነዚህ ሶስቱም ስሜቶች እኔ ጋር የሉም። አክብሮኝ የመጡትን ቤተሰቦችን ለማዝናናት ተዘጋጅቻለሁ።
What are you saying, sir? My name is Akul. My name. ከዛ በኋላ የኮሜዲ ስራውን አቀረብኩኝ። አቤት የዳላስ ህዝብ እንዴት ይዝናና የለ እንዴ እናንተ ይስቀው የለ እንዴ በስማ ፍቅርና ሳቅ መስጠት ይችልበታል። ሳቅን ተደሰትን። ሲያልቅ እንደገና ፎቶ ተነሳን። የሚገርም ምሽት። በማግስቱ በሌሊት ወደ አትላንታ ጉዞ አትላንታ ደረስ ድካም ከህፃናት አቤት የአትላንታ ገብርኤል ህፃናት እንዴት አይነት ፍቅር እንደሰጡ ልነግራችሁ አልችልም። የአትላንታ ኦዲየንስ ደግሞ የመጨረሻ ፈታ ያለ ሊዝናና የመጣ ኦዲየንስ የሚገርም ነው ማለት ነው። በጣም ስቆ ተደስቶ ቆንጆ ፎቶ ተነስተን የሚገርም ጊዜ አሳልፈን ደግሞ በጣም የገረመኝ አትላንታ ላይ ከተለያየ ስቴት መኪና ነድተው የመጡ ሰዎች ነበሩ። እነሱን ከልብ አመሰግናለሁ። አመስግኑልኝ። አንተ ከኔ መጣ ናሽቪል አትላንታ ድረስ እንዴት ነው ሽሾ? በጣም አሪፍ እግዚአብሔር ያክብርልኝ። በጣም ነው ከኔ ነው አባቴ ሜሪላንድ አትላንታ ድረስ የስንት ሰዓት መኪና ነዳችሁ? ኦልሞስት 11 ሰዓት እግዚኦ ማረነ ክርስቶስ ሻርሎት አድረን ነው ኖርዝ ካሮላይና ሆቴል ይዛችሁ እኔ እሺ ውለታችሁን በምን ነው ማለት? ኦኬ ከኔ መጣችሁ ለዚህ ሾው እንዴት ነበርሽ? ለካ ትልቁን አውሮፕላን የምትጎትተው በጣም ትንሽዬ መኪና ነች። እኔም እንግዲህ ይህንን የሚያክል ትልቅ ፕሮጀክት ገጠር ላይ ለመስራት ከ50 ሚሊዮን ብር በላይ የሚፈጅ የውሃ ፕሮጀክት ከ30 ሚሊዮን ብር በላይ የሚፈጅ የመንገድ ስራ ሰርቶ እንደገና ደግሞ እዛ ገጠር ውስጥ መንደር ገንብቶ ታማሚ ልጅ ላላቸው እናቶች ለመድረስ አቤት አቤት ያለው ስቃይ በጣም የሚከብድ ነው። የውሃውን ችግር መቼም ሰምታችሁታል። ነፍሰ ጡር ነሽ? አዎ ነፍሰ ጡር ነኝ። 8 ወር እንደዚህ ሆኛ 1 ሰዓት 2 ሰዓት መንገድ ሄጄ ነው ውሃ የምቀደው። በድንክ ታስሬ ማለት ነው። ትንሽ መንገድ ያው እንዲሄድኩ ሽነቀንቆ ልጅ ተወርዳ ነው። ያኔ እኮ አሁን የጠጣ ቢታይ እንደው ጉድ ይገርማችኋል። ብታይ አታላይ ይመስላል። እውነቴን ነው። ሻለች በሆነ አጋጣሚ እኛ የምንቀዳው ከታች ነው፣ እሷ ከላይ ሞተች። ምንም አማራጭም ስለሌለን እሷን አውጥተን ወደ ውጭ ጥለን እኛ ግን ከታች እየተጠቀምን ነበር። አንተ ያገሬ መሬት በላ አፈርና ውሃው በላ ከአህያ ጋር ከውሻ ጋር አረጅቱ በኋላ ይማታ። አረ ግን አያምህም? እርግጠኛ ነህ? ያመኝ ታዲያ እንዴት ወዴት ልሂድ? አይ ታዲያ ወደ ክሴና ወደ ቅያሜ ስመለስ እችን 2 ሳምንት ዳላሶች አትላንታዎች የመጨረሻ አሞላቀቃችሁ፣ እንደ ንጉስ ተንከባከባችሁ። አንዴ በሊሞዚን አንዴ በሼቭሮሌት አንዴ በማርሴዲስ ምሳ ሰዓትና ማታ ኬክ እያስቆረሳችሁ ሰማያዊ ውሃ ላይ ያሸናችሁ ከአንድ ላቀቃችሁኝ በኋላ አሁን ወደ ኖርዌይ ስመለስ እንዴት ልሆን ነው? አሁን ለዚህ ጥያቄ ብቻ መልስ መልሱልኝ። የዱሮ ኑሮዬ አለርጂክ እንዲሆንብኝ ያደረጋችሁት፣ ስለዚህ እዛ 15 ቀን ያደረጋችሁልኝን እንክብካቤ ኢትዮጵያ ላኩልኝ ለማለት ነው። ሊሞዚኑንም ሼቭሮሌቱንም ዋና ገንዳውንም ኢትዮጵያ ትልኩልኝ እንደሆነ ላኩልኝ፣ አለበለዛ ዓለም አቀፉ ፍርድ ቤት ነው የምከሳችሁ። ዳላሶችና አትላንታዎች በምቾት አሰቃይታችሁ ገላችሁኛል፣ እፋረዳችኋለሁ ለማለት ነው። እወዳችኋለሁ። ያደረጋችሁልኝን ሁሉ እግዚአብሔር በበረከት ይመልስላችሁ።
በሌላ ቪዲዮ እንገናኛለን። ሰላም ሁኑልኝ።